የእርግዝና 9 ወራት ጉዞ ተጠናቆ የመውለጃው ቀን ሲቃረብ እያንዳንዷ ነፍሰ ጡር ሴት አእምሮ ውስጥ የሚመላለሱ ሁለት ትልልቅ ጥያቄዎች አሉ። የመጀመሪያው ምጥ መቼ ይጀምር ይሆን የሚል ሲሆን፣ ሁለተኛው ደግሞ የምጥ ህመሙን እንዴት እቋቋመዋለሁ፣ መውለድስ እንዴት ይቀልልኛል የሚለው ነው። የወሊድ ሂደት በተፈጥሮ የራሱ የሆነ ጊዜና ምት ያለው ቢሆንም በሕክምና ሳይንስ የተረጋገጡና ማህፀን ለወሊድ ዝግጁ እንዲሆን በማድረግ ምጥን የሚያፋጥኑ እንዲሁም የምጥ ጊዜን የሚያሳጥሩ ቀላል ግን ደግሞ እጅግ ውጤታማ መንገዶች አሉ። በዛሬው ቪዲዮአችንም በቤታችሁ ውስጥ ልታደርጓቸው የምትችሏቸውን ምጥ እንዲፋጠንና እንዲሁም መውለድ እንዲቀልልሽ ሊረዱ የሚችሉ 7 ወርቃማ መንገዶችን በዝርዝር እንመለከታለን። ስለሆነም እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። አንደኛው ምጥ እንዲቀልላችሁ እንዲሁም ደግሞ መውለድ እንዲፋጠንላችሁ የሚረዳው መንገድ ቀጥ ብሎ መቆምና እንዲሁም ረገብ ያለ እርምጃን መራመድ ነው። ምጥ መጀመሪያ አካባቢ ብዙ እናቶች በፍርሃት አልጋ ላይ የመተኛት ዝንባሌ ያሳያሉ። ይህ ግን ምጡ ይበልጥ እንዲረዝም ያደርጋል። በምትኩ ቀጥ ብሎ መቆምና በቤት ውስጥ ቀስ እያሉ ረገብ ያለ እርምጃ ማድረግ የመሬት ስበትን ማለትም ግራቪቲን በመጠቀም የፅንሱ ጭንቅላት ይበልጥ ወደ ታች ወደ ማህፀን በር እንዲገፋ ያደርገዋል። ይህም የጭንቅላት ግፊት ደግሞ ሰውነታችሁ ምጥን የሚያፋጥነውን ኦክሲቶሲን የተባለውን ተፈጥሯዊ ሆርሞን በከፍተኛ ሁኔታ እንዲያመርተው ያነሳሳል። በተጨማሪም መራመድ የዳሌ አጥንቶች እንዲላሉና ሕፃኑ በቀላሉ እንዲወርድ መንገድ ስለሚከፍት ህመሙ በሚፈቅደው ልክ አለመተኛት ምጥን የሚያሳጥር የመጀመሪያው ሚስጥር ነው። ስለዚህ እንቅስቃሴ ማድረግ አለባችሁ። ሁለተኛው ቁመትን ዝግ ማድረግ ወይንም ቁጢጥ ማለት ነው። ሁለተኛው ውጤታማ ዘዴ በምጥ ሰዓት ቁመትን ዝግ ማድረግ ወይንም ቁጢጥ ማለት ነው። የህክምና ሳይንስ እንደሚያሳየው ይህ አቀማመጥ የዳሌ አጥንት እንዲለጠጥና ሕፃኑም ወደ ውጭ የሚወጣበትን የወሊድ ቦይ እስከ 30% ያክል ሰፊ እንዲሆን ያደርገዋል። በምጥ መሃል እናቲቱ ድጋፍ የሚሰጣት ሰው ትከሻ በመያዝ ወይንም ጠንከር ያለ ወንበር ተደግፋ ቀስ እያለች ቁጢጥ ማለት ከዚያም ለተወሰነ ሰከንድ ቆይታ መነሳት ትችላለች። ይህንን እንቅስቃሴ ደጋግሞ ማድረግ ማህፀን ወደ ታች የሚያደርገውን ግፊት ስለሚጨምር የማህፀን በር በፍጥነት እንዲከፈትና ሕፃኑም በቀላሉ እንዲንሸራተት ትልቅ የሆነ እገዛን ያደርጋል። ሶስተኛ ትክክለኛ የአተነፋፈስ ስልትን መለማመድ። ሶስተኛውና በምጥ ሰዓት የህመሙን ስሜት ለመቀነስ የሚረዳው ዋነኛው መንገድ ትክክለኛ የሆነ አተነፋፈስ ነው። ብዙ እናቶች ምጡ እየበረታ ሲመጣ በድንጋጤ ትንፋሻቸውን የመያዝ ወይንም የመጮህ ዝንባሌን ያሳያሉ። ይህ ግን ሰውነታቸው እንዲወጠርና እናቲቱም ቶሎ እንድትደክም እናም ምጡ እንዲረዝምባት ያደርጋል። በምትኩ በአፍንጫ በጥልቀት ትንፋሽን ወደ ውስጥ መሳብ እናም በአፍ ቀስ አድርጎ ማስወጣት ለደምና እንዲሁም ለጡንቻዎቻችሁ በቂ ኦክሲጅን እንዲደርስ ያደርጋል። ይህም ልምድ ማህፀን ያላስፈላጊ ውጥረት ስራውን በአግባቡ እንዲወጣና የማህፀን በር በፍጥነት እንዲከፈት ይረዳል። በረጅሙ መተንፈስ አእምሮ እንዲረጋጋ ስለሚያደርገው ህመሙን የመቋቋም አቅምን በእጅጉ ይጨምራል። አራተኛ የጡት ጫፍን ማነቃቃት። አራተኛው መንገድ ሙሉ በሙሉ በሆርሞን ሳይንስ ላይ የተመሰረተ ሲሆን ምጥ ለቆመባቸው ወይንም ለቀዘቀዘባቸው እናቶች እጅግ ፍቱን ዘዴ ነው። የጡት ጫፎችን በእጅ ቀስ እያደረጉ ማሸት ወይንም ማነቃቃት በሰውነትሽ ውስጥ የሚገኘውን ኦክሲቶሲን የተባለውን ተፈጥሯዊ የወሊድ ሆርሞን በከፍተኛ ደረጃ እንዲመረት ያደርጋል። ይህም ሆርሞን ማህፀን ጠንከር ያለና ወጥ የሆነ መኮማተር ወይንም ምጥ እንዲያደርግ የሚያዝ ዋነኛው አካል በመሆኑ ሂደቱ እንዲፋጠን ትልቅ እገዛ ያደርጋል። እናቲቱ ራሷ ወይንም ረዳቷ ይህንን ማነቃቃት በምጥ መሃል ለጥቂት ደቂቃዎች ያክል ማድረግ ትችላለች። ይህም ሰውነት ሰው ሰራሽ ማጠናከሪያ መርፌ ሳይፈልግ በተፈጥሮ መንገድ ምጡን እንዲያጠነክረውና እንዲሁም የወሊድ ጊዜን እንዲያሳጥረው ትልቅ የሆነ ረዳት ነው ማለት ነው። አምስተኛ የቴምር ፍሬን መመገብ። አምስተኛው መንገድ ከመውለጃ ቀን አስቀድሞ የሚጀምር ሲሆን በተለይም የቴምር ፍሬን መመገብ ነው። በርካታ የህክምና ጥናቶች እንደሚያረጋግጡት ከመውለጃ ቀናቸው 4 ሳምንታት ቀደም ብለው በቀን ከ4 እስከ 6 የቴምር ፍሬዎችን የተመገቡ እናቶች የቴምር ፍሬ ካልተመገቡት እናቶች ይልቅ የማህፀን በራቸው በተፈጥሮ ይበልጥ የለሰለሰና እንዲሁም ለወሊድ ዝግጁ የሆነ ይሆናል። በተጨማሪም ቴምር ምጥ በራሱ ጊዜ እንዲጀምር የማድረግና በወሊድ ወቅትም እናቲቱ ለምታደርገው ከፍተኛ ግፊት የሚሆን ፈጣን ኃይልና ጉልበትን የመስጠት ልዩ ባህሪ አለው። ይህም ደግሞ
ሰው ሰራሽ የምጥ ማጠናከሪያ መርፌዎችን የመጠቀም እድልን በከፍተኛ ደረጃ የሚቀንስ ነው ማለት ነው። ስለዚህ ምጥ ከመጀመሩ በፊት ማለትም ከመውለጃ ቀናችሁ 4 ሳምንታት ቀደም ብላችሁ በቀን ከ4 እስከ 6 ፍሬ ቴምርን መመገብ ልምዳችሁ ማድረግ ይጠበቅባችኋል ማለት ነው። ስድስተኛ የምጥ ቀላል እንዲሆን የሚረዳው መፍትሄ ሞቅ ባለ ውሃ መታጠብ ነው። ስድስተኛው መንገድ ምጥ በሚጀምርበት መጀመሪያ አካባቢ ሞቅ ባለ ውሃ መታጠብ ነው። ምጥ ሲበረታ የሰውነት ጡንቻዎች በከፍተኛ ሁኔታ ይወጠራሉ። ይህም ውጠት ደግሞ ህመሙ ይበልጥ ከባድ እንዲመስል ያደርገዋል። በምትኩ ሞቅ ባለ ውሃ ሻወር መውሰድ የሰውነት ጡንቻዎችን በሙሉ ያዝናናል። ሰውነታችሁ ሲዝናና ደግሞ በደም ውስጥ ያለው የጭንቀት ሆርሞን ይቀንሳል ማለት ነው። ይህም የጭንቀት ሆርሞን መቀነሱ ተፈጥሯዊው የምጥ ሆርሞን በተሻለ ሁኔታ እንዲሰራ መንገድ ይከፍትለታል። በተለይም ሞቅ ያለውን ውሃ በጀርባና በሆዳችሁ አካባቢ እንዲፈስ ማድረግ ምጣችሁን ከማፋጠኑም በላይ እንደ ተፈጥሯዊ የህመም ማስታገሻ በመሆን የወሊድ ሂደቱን በእጅጉ ያቃልለዋል ማለት ነው። ሰባተኛና ትልቁ ነገር ደግሞ ፍርሃትን ማስወገድና እንዲሁም የአእምሮ ዝግጁነት ማድረግ ነው። ሰባተኛውና የወሊድ ሂደትን በመወሰን ረገድ ትልቁን ድርሻ የሚይዘው የአእምሮ ዝግጁነትና ፍርሃትን ማስወገድ ነው። አንዲት እናት ከፍተኛ ፍርሃትና ጭንቀት ውስጥ ስትሆን ሰውነቷ አድሬናሊን የተባለውን የጭንቀት ሆርሞንን ያመርታል። ይህም ሆርሞን ደግሞ ምጥን የሚያመጣውንና የማህፀን በር እንዲከፈት የሚያደርገውን ኦክሲቶሲን የተባለውን ተፈጥሯዊ ሆርሞን በቀጥታ ያግደዋል። በዚህም ምክንያት ምጡ እንዲቀዘቅዝ ወይንም ሙሉ በሙሉ እንዲቆም ያደርገዋል። ስለሆነም ስለ ወሊድ ሂደት አስቀድሞ በቂ እውቀትን ጨብጦ መረጋጋት፣ አዎንታዊ ሀሳቦችን ማሰብ እናም መውለድ እችላለሁ ብሎ በራስ ላይ መተማመን ምጡን ያለምንም መስተጓጎል ፈጣን፣ ስኬታማና እንዲሁም ቀላል እንዲሆን ያደርገዋል ማለት ነው። ስለዚህ በዋነኛነት ፍርሃታችሁን ቀድማችሁ ማስወገድ አለባችሁ። እንዲሁም ደግሞ አእምሯችሁንም ዝግጁ ልታደርጉት ይገባል ማለት ነው። ስለዚህ እንግዲህ እነዚህ የተመለከትናቸው 7 መንገዶች በጣም አስተማማኝና በሳይንስም የተረጋገጡ ምጥን የሚያቀሉ ወይም ደግሞ በወሊድ ጊዜ ምጡ እንዲቀልላችሁ የሚረዱ እጅግ ውጤታማ መንገዶች ናቸው ማለት ነው። በአጠቃላይ መውለድ የተፈጥሮ ድንቅና አስደናቂ ሂደት ቢሆንም ዛሬ በተመለከትናቸው በእነዚህ 7 ቀላልና ሳይንሳዊ መንገዶች ሂደቱን ይበልጥ ፈጣን፣ ቀላልና ፍርሃት የሌለበት ማድረግ ይቻላል። ሆኖም ግን እያንዳንዷ እናት እናም ደግሞ እያንዳንዱ እርግዝና የተለያየ በመሆኑ ማንኛውም ዘዴ ከመጠቀማችሁ በፊት ወይንም በምጥ ሰዓት ያልተለመደ ምልክት ካስተዋላችሁ ሁልጊዜም ቢሆን ከማህፀን ጽንስ ሐኪማችሁ ወይም ደግሞ ከአዋላጅ ነርሶች ጋር መማከር ተገቢ መሆኑን መዘንጋት የለባችሁ ማለት ነው። ለዛሬ ያዘጋጆላችሁ ጠቃሚ መረጃ ይህንን ይመስል ነበር። ይህ ቪዲዮ ለእናንተም በተለይ ደግሞ በዋነኛነት ለነፍሰ ጡር እናቶች በጣም አስፈላጊ ስለሆነ ቪዲዮ ተደራሽ እንዲሆን ሼር እንዲሁም ደግሞ ላይክ አድርጉት። ቻናሉም አዲስ ቻናል በመሆኑ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በጣም ጠቃሚና አስፈላጊ የሆኑ የጤና ትምህርቶችን የምታገኙበት ቻናል ነው። ለዛሬ በዚህ ቃል በቀጣይ በሌላ አስተማሪ በሆነ የጤና ትምህርት የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።